ሰላም ጤና ይስጥልን ውድ ተመልካቾቻችን ከማል ሚዲያ የሳቱን ዜና ይዘንላችሁ ቀርበናል ከዜናዎቹ ጋር ቢኒያም ከድር አብራችሁም ቆይ ይሆናል የትግራይ ክልል ጸጥታ ኃላፊ ጀነራል ፍሳ ማንጁስ አስመራና ሱዳን ደርሶ መመለሳቸው ተሰማ ኢትዮጵያና ቻይና የቴክኖሎጂ ዘርፍ ትብብራቸውን ማጠናከር የሚያስችል የመግባቢያ ስምምነት መፈራረማቸው ተገለጸ ኢትዮጵያ በአፍሪካ አህጉር የምንተማመንባት የረጅም ጊዜ ወዳጃችንና ሲሉ የሩሲያው ፕሬዝዳንት ቭላድሚር ፑቲን ተናገሩ ከውጭ የእስራኤል ጦር በየመን ዋና ከተማ ሰንዓ ላይ የአየር ጥቃት ማድረሱ ተነገረ እስከ ዜናው ፍጻሜ ድረስ አብራችሁን የምትቆዩ ከሆነ እነዚህንና ሌሎች ለዕለቱ የተመረጡ ዜናዎችን የምታዳምጡ ይሆናል ከማስታወቂያው በኋላ ስንመለስ በቀጥታ ወደ ዜናው የምናልፍ ይሆናል እስከዚያው ሚዲያችንን ሰብስክራይብ ዜናውን ደግሞ ላይክ እና ሼር ማድረጉትን አይዘንጉ ከተማው ላይ አለ የሚባለው ሎኬሽን የመጀመሪያው ከሆነው ሳር ቤት አፍሪካ ህብረት ፍለፊት ይዣችሁ መጥቻለሁ እንግዲህ ይሄ ሳይታችን G+21 ሲሆን 5 ወለል የመኪና ማቆሚያ ያለው ሌላው ደግሞ ሁለቱ ቢልዲንጎች የራሳቸው የሆነ ኤሌቬተር ይኖራቸዋል ሁለት ኤሌቬተር በፍሎር 4 ቤት ብቻ ነው ያለው ከ161 ካሬ ጀምሮ ሁሉም ቤቶች የሜድስ ሩም ፕላስ ደግሞ ሜድስ ባዝ ይኖራቸዋል ማለት ነው ሌላው እዚህ ኤሪያ ላይ ብትሸጡት ድጋሚ በጣም ታተርፋላችሁ የማከራየት ሐሳብ ካላችሁ ከ$2500 እስከ $4000 ድረስ ይከራያሉ ሌላው ያለቁ ሳይቶች እዚህ ኤሪያ ላይ የተጠናቀቁ ቤቶች በስንት ነው የሚሸጠው የሚለው ደግሞ ለማየት እንሞክር በካሬ ከ180 ሺህ እስከ 200 ሺህ ነው እንግዲህ በዚህ ስቴጅ ኦልሞስት 80% የደረሰን ቢልዲንግ ደግሞ በ105 ሺህ ብር በካሬ በ25% ቅድመ ክፍያ ይዤላችሁ መጥቻለሁ ማለት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ለ2018 የመስቀል በዓል የእንኳን አደረሳችሁ መልእክት አስተላልፈዋል ጠቅላይ ሚኒስትሩ በመልእክታቸው ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላልፉት መልእክት እንደሚከተለው የሚቀርብ ይሆናል የመስቀል በዓል ሲታሰብ እውነት ተቀብራ እንደማትቀር እናስባለን መስቀሉ የተቀበረበት ቦታ ተራራ ሰርቶ ነበር የቀበሩት ሰዎች ከዚህ በኋላ እንደማይወጣ ደምድመው ነበር አንዳንድ አማኞችም ተስፋ ቆርጠው ነበር ጊዜው በረዘመ ቁጥር ቀባሪዎቹ ያሸነፉ መስሏቸው ተደሰቱ የተቀበረው መስቀልም ታሪክ የሆነ መሰለ ብርቱ ሰዎች እውነት ፈላጊ ሰዎች አቧራውን የሚገልጡ ቆሻሻውን የሚያነሱ ሰዎች ሲመጡ ግን መስቀሉ ከተቀበረበት ወጣ እውነት አይቀበርም ጊዜው ሲደርስ አቧራውን አንስቶ አሻራውን ያሳያል ሐሰቱን እንደ ጉም አትኖ ሐቁን እንደ አለት አግንኖ ያሳያል የኢትዮጵያ እውነት እንደዚሁ ነው የአውራዶሮ ጮህት የፀሐይ መውጣቱን አያስቀረውም የሌሊት ወፎች ክንፍ የፀሐይን ንጋትን አያግደውም በዚህም ተባለ በዚያም ፀሐይ ትወጣለች የኢትዮጵያ እውነት እንደ መስቀሉ ሁሉ አቧራውን ጥሶ አፈሩን አፍልሶ ቆሻሻውን ደርምሶ ይገለጣል የወጓት ያዩዋታል ከላይ ሆነው እንዳዩዋት ሁሉ ከታች ሆነው ይገረሙባታል በመደመር ደመራ እየተመራን በትጋት እየቆፈርን የኢትዮጵያን ብልጽግና እናወጣለን ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል በድጋሜ መልካም የደመራ መስቀል በዓል ይሁንልን ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር ፈጣሪ ኢትዮጵያና ህዝቦቿን ይባርክ መስከረም 16 ቀን 2018 ዓ.ም ኢትዮጵያ በቀጣይነት በኒውክሌር ቴክኖሎጂ ዘርፍ ላይ በትኩረት ትሰራለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ ጠቅላይ ሚኒስትሩ ይህንን የተናገሩት ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር የኒውክሌር ልማት አስመልክቶ የሁለትዮሽ ውይይት ባደረጉበት ወቅት ነው በውይይታቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የንቁ ወጣቶች መገኛ መሆኗን ጠቅሰው በወሳኝ የእድገት ጎዳና ላይ እንደምትገኝም አመላክተዋል በኢትዮጵያ ከተሞች እየዘመኑ እንደሚገኙና ኢንዱስትሪዎች በማደግ ላይ መሆናቸውን ያነሱት ጠቅላይ ሚኒስትሩ የኢትዮጵያ ኢኮኖሚ በዓለም ላይ ፈጣን እድገት እያሳዩ ካሉ የሀገራት ኢኮኖሚ አንዱ መሆኑን ጠቅሰዋል
ኢትዮጵያ ባለፉት ዓመታት በአረንጓዴ ኃይል ዘርፍ ምሳሌ ሆና መቆየቷን ጠቅሰው ለአብነትም በቅርቡ ተጠናቆ ለምረቃ የበቃው ታላቁ የኢትዮጵያ ህዳሴ ግድብ በዘርፉ ያላትን ቁርጠኝነት ያሳያል ነው ያሉት። ራዕያችን ከዛሬ የተሻገረ በመሆኑ የተለያዩ የልማት አማራጮችን ተግባራዊ እናደርጋለን ያሉት ጠቅላይ ሚኒስትሩ በቀጣይነት በኒውክሌር ቴክኖሎጂ ዘርፍ በትኩረት እንደሚሰራም ጠቁመዋል። ፕሬዝዳንት ታዬ አጽቀሥላሴ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጠየቁ። ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነት ለማረጋገጥ ሁሉን አቀፍ አካሄድ ትከተላለች ሲሉ ፕሬዝዳንት ታዬ አጽቀሥላሴም ተናግረዋል። ፕሬዝዳንት ታዬ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ቀይ ባህርን እና ህንድ ውቅያኖስን የሰው ልጆች የጋራ ቅርስ ሲሉ በመግለጽ ሁሉም ሀገራት እኩል ተደራሽነት እንዲኖራቸውም ጥሪ አቅርበዋል። አያይዞም ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸውና ሁሉም ሀገራት በእኩልነት የመጠቀም መብትን የሚያረጋግጠው የዓለም አቀፉ ህግ እውን መሆን አለበት ሲሉ አጽንኦት ሰጥተዋል። የትግራይ ክልል ጸጥታ ኃላፊ ጀነራል ፍስሐ ማንጁስ አስመራና ሱዳን ደርሶ መመለሱ ተሰማ። የትግራይ ክልል የጸጥታ ኃላፊ የሆኑት ጀነራል ፍስሐ ማንጁስ አስመራና ሱዳን ደርሶ የተመለሰው ከፌደራል መንግስቱ ጋር ድጋሚ ወደ ጦርነት ለመግባት በሚቻልበት ጉዳይ ላይና በሚካሄደው ጦርነት የፌደራል መንግስቱን ለመጣል ምን ማድረግ አለብን በሚለው ጉዳይ ላይ ለመወያየት እንደሆነ ምንጮቻችን ገልጸውልናል። በዚህን ሰዓት ህወሓት በተለያዩ አባላቶቹ የተለያየ ንግግሮችን እያደረገ የሚገኝ ሲሆን ደብረጽዮን የሚከፈለውን ከፍለን ወደ ቦታችን እንመለሳለን፣ ላመንበት ዓላማ መሞት ካለብንም ያንን ለማድረግ ዝግጁ ነን ሲል በማህበራዊ ድረገጹ ላይ ያሰፈረው ጽሑፍ ያስረዳል። በሌላ በኩል ሞንጆሪኖ ማንም አያሸንፈንም ስትል ድንፋታ የተሞላበት ንግግር ማድረጓ የሚታወስ ነው። ህወሓት ሰሞኑን በክልሉ ከተለያዩ ማህበረሰቦች ጋር እየተወያየ ሲሆን በውይይቱም በካድሬዎቹ አማካኝነት ማህበረሰቡን ለዳግም ጦርነት እየቀሰቀሰ ይገኛል። ከዚህ በተጨማሪም በየካምፑ የሚገኙ ታጣቂዎች ለጦርነት እንዲዘጋጁ ትዕዛዝ አስተላልፏል። የፌደራል መንግስት በህወሓት በኩል የሚደረጉትን እያንዳንዱ እንቅስቃሴ የሚያውቅ ቢሆንም የትግራይን ህዝብ ወደ መከራ ላለመጨመር ሲል ሁሉንም ነገር በሆደ ሰፊነትና በታጋሽነት እያለፈ ይገኛል። የትግራይ ክልል ጊዜያዊ መሪ የሆኑት ታደሰ ወረደ ከሰሞኑን ባደረጉት ንግግር ላይ በትግራይ የጦርነት ደመና ይታያል ማለታቸው ይታወሳል። ኢትዮጵያና ቻይና የቴክኖሎጂ ዘርፍ ትብብራቸውን ማጠናከር የሚያስችል የመግባቢያ ስምምነት መፈራረማቸው ተገለጸ። የስምምነት ፊርማውን የኢኖቬሽንና ቴክኖሎጂ ሚኒስቴሩ ዶክተር በለጠ ሞላ እና የቻይና ኢኖቬሽንና ቴክኖሎጂ ሚኒስተር ሊ ሌቼንግ ፈርመውታል። የኢኖቬሽንና ቴክኖሎጂ ሚኒስተር ዶክተር በለጠ ሞላ እንደገለጹት የስምምነቱ ዋና ዓላማ በቴክኖሎጂ ዘርፍ ትብብርን ማጠናከር፣ የዲጂታልና የኢኖቬሽን ልማት ዘላቂነትን ማበረታታትና ቴክኖሎጂን በሁሉም ዘርፎች የመጠቀም ባህልን ማሳደግ ነው ብለዋል። ኢትዮጵያ ዲጂታል ትራንስፎርሜሽን ማሳደግ አገራዊ ግዴታ መሆኑን ገልጸው ለዚህ ስኬታማነት ደግሞ አጋርነት ማጠናከር ወሳኝ ነው ብለዋል። የሀገር ባለውለታዎችና ድጋፍ የሚገባቸው ዜጎችን የማገዝ ስራዎች ተጠናክረው ይቀጥላሉ ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር በአቃቂ ቃሊቲ ክፍለ ከተማ በበጎ ፍቃድ መርሃ ግብር የተገነቡ ቤቶችን ለተጠቃሚዎች አስተላልፏል። ከንቲባ አዳነች አቤቤ በዚህ ወቅት የበጎ ፍቃድ አገልግሎት ባህል እየሆነ መምጣቱን ጠቅሰው በክረምት የበጎ ፍቃድ አገልግሎት በርካታ አቅመ ደካሞችንና ድጋፍ የሚሹ ዜጎችን ማገዝ መቻሉን ገልጸዋል። በዛሬው ዕለትም ለተጠቃሚዎች የተላለፉ ቤቶች በክረምት በጎ ፍቃድ አገልግሎት መገንባታቸውን ተናግረው የአቅመ ደካሞችን የኑሮ ጫና ማቃለልና ማገዝ የሚያስመሰግን ተግባር መሆኑን ገልጸው በዚህ በጎ ስራ የተሳተፉ አካላትን አመስግኗል።
የሀገር ባለውለታዎችንና ድጋፍ የሚሹ ዜጎችን የማገዝ ስራዎች ተጠናክረው እንደሚቀጥሉ አረጋግጠዋል። በመዲናዋ ከመስቀል አደባባይ በተጨማሪ በተለያዩ አብያተ ክርስቲያናትና መንደሮች ውስጥ ወደ 2300 ደመራ እንደሚለኮስ ተሰማ። በእነዚህ ስፍራዎች ላይ በዓሉ ከወንጀል ርቆ በሰላም ተከብሮ እንዲጠናቀቅ ጥበቃ እንደሚደረግ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ተናገሩ። ኮማንደር ማርቆስ ከአዲስ አበባ ፖሊስ በተጨማሪ ሰላምና ጸጥታ ደንብ ማስከበር ፌደራል ፖሊስን ጨምሮ ሌሎች ከሚመለከታቸው አካላት ጋር በጋራ በመሆን ጥበቃው እንደሚደረግ ገልጸዋል። ቅድመ ወንጀል መከላከል ላይ ትኩረት አድርገን ነው የምንሰራው ያሉት ኮማንደር ማርቆስ ተቋማቸው ሁሉንም የቴክኖሎጂ መሳሪያዎች እንደሚጠቀም ተናግረዋል። ተሽከርካሪዎች ላይ የተገጠሙ ካሜራዎች፣ መንገድ ዳር ላይ ያሉ እና ሌሎች የቴክኖሎጂ መሳሪያዎች ለወንጀል መከላከል ጥቅም ላይ የሚውሉ ናቸው ብለዋል። በዓሉ ከአደጋ የራቀ ሆኖ እንዲከበርም አሽከርካሪዎች በተፈቀዱ መንገዶች ብቻ በማሽከርከር ትብብር እንዲያደርጉ ተናግረዋል። በዓሉ ወደሚከበረበት ስፍራ የሚወጣው ማንኛውም ታዳሚ ግጭት ቀስቃሽ የሆኑ መልእክቶችን የሚያስተላልፉ ልብሶችን አሊያም ባነሮችን ይዞ መገኘት ፈጽሞ የተከለከለ ነው ያሉት ኮማንደር ማርቆስ ጉዳዩ ቀጥታ በሕግ የሚያስጠይቅ በመሆኑ ህብረተሰቡ ከእንደዚህ አይነት ድርጊት መቆጠብ አለበት ብለዋል። በየትኛውም ደመራ በሚለኮስበት ስፍራ በሰፈር ውስጥም ቢሆን ርችት መተኮስ በፍጹም የተከለከለ መሆኑንም አሳስበዋል። ህብረተሰቡ አካባቢውን መቃኘት አለበት ያሉት ኮማንደሩ አዲስ እና አጠራጣሪ ነገር ሲመለከት ለፖሊስ ማሳወቅ እንዳለበትም ተናግረዋል። ኢትዮጵያ በአፍሪካ አህጉር የምንተማመንባት የረጅም ጊዜ ወዳጃችን ናት ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናገሩ። ፕሬዝዳንቱ ጠቅላይ ሚኒስትር ዶክተር አብይ አህመድን በሞስኮ ተቀብለው በሁለትዮሽና ዓለም አቀፋዊ ጉዳዮች ላይ የተወያዩ ሲሆን የተለያዩ ስምምነቶችንም ተፈራርሟል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ወደ ሞስኮ በሰላም መጡ፣ እዚህ ስላዩት ደስተኛ ነኝ ሲሉም ደማቅ አቀባበል አድርጎላቸዋል። በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት በ1898 መመስረቱን የገለጹት ፕሬዝዳንት ፑቲን ከቅርብ ጊዜ ወዲህ ደግሞ ወዳጅነታችን በሂደት እያደገ ይገኛል፣ የንግድ ልውውጣችን እያደገ ነው ብለዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተደጋጋሚ ተገናኝተው እየተወያዩ መሆኑን ጠቅሰው ጠቅላይ ሚኒስትሩ በአሁኑ ስብሰባ ላይ ከፍተኛ የኢትዮጵያ ልኡካንን ይዘው በመገኘታቸው መደሰታቸውን ገልጿል። በፈረንጆቹ 2025 መጀመሪያ ላይ የሩሲያ ልኡክ ኢትዮጵያን መጎብኘቱንና በወቅቱ ጠቅላይ ሚኒስትር አብይ ልኡኩን በራሳቸው የተቀበሏቸው በመሆኑ ደስታቸውን ገልጸው ምስጋና አቅርቦላቸዋል። ግንኙነታችን በእጅጉ እያደገ ነው ያሉት ፕሬዝዳንት ፑቲን የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ በድጋሚ እንኳን በደህና መጡ ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው በጉባኤው ላይ እንዲሳተፉ ስለጋበዟቸውና ላደረጉላቸው ደማቅ አቀባበል ፕሬዝዳንት ፑቲንን አመስግነዋል። በአዲስ አበባ ከተማ በየቀኑ ከአንድ በላይ የግንባታ ሰራተኛ ህይወትን እንደሚያልፍ የከተማዋ የግንባታ ፍቃድና ቁጥጥር ባለስልጣን ተናገረ። የአዲስ አበባ የግንባታ ፍቃድና ቁጥጥር ባለስልጣን ዋና ዳይሬክተር ህይወት ሳሙኤል በግንባታ ሂደት ላይ በከተማዋ እየደረሰ ያለው የሞትና የአካል ጉዳት አሳሳቢ እንደሆነ አስረድተዋል። እነዚህም ጉዳቶች በአግባቡ ሪፖርት ሳይደረጉ እየተላለፉ ነው ያሉት ዋና ዳይሬክተሯ በከተማዋ እየተገነቡ ካሉና ከተገነቡ ህንጻዎች ጀርባ የብዙ እህቶቻችንና ወንድሞቻችን ደም ፈሷል፣ ህይወትም ጠፍቷል ብለዋል። ከ2015 እስከ 2017 ዓመት ብቻ በአዲስ አበባ ከተማ በግንባታ ሂደት ላይ የነበሩ 142 ሰዎች ህይወት ማለፉን የተናገሩት ደግሞ የባለስልጣኑ መስሪያ ቤት ምክትል ዳይሬክተር አበበ እሸቱ ናቸው። ይህ ለፖሊስ ሪፖርት ከተደረገና ከጤና ተቋማት የተሰበሰበ መረጃ ስለሆነ እንጂ በከተማዋ በግንባታ ሂደት ላይ እየደረሰ ያለውን ሞት የማያመላክት መረጃ እንደሆነ መታወቅ አለበት ብለዋል ምክትል ዳይሬክተሩ። በአዲሱ ዓመት አዲስ ነገር ብለናል። ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል። እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው። ያስተውሉ፣ ቅድሚያ የመጣ ቅድሚያ ይስተ
ይስተናገዳል። ለበለጠ መረጃ በ0998 31 7677 ላይ ይደውሉ። ለሰዓቱ የነበሩን የሀገር ውስጥ ዘገባዎች እነዚህን ይመስላሉ። አሁን በቀጥታ ወደ ውጭ ዜና የምናልፍ ይሆናል። የእስራኤል ጦር በየመን ዋና ከተማ ሰና ላይ የአየር ጥቃት አደረሰ። IDF በሰና የሁቲዎችን ወታደራዊ ማዘዣ ጣቢያ መምታቱን ይፋ ያደረገ ሲሆን ከየመን ለሚሰነዘረብኝ ተደጋጋሚ ጥቃት ምላሽ ለመስጠት ያደረኩት ነው ሲልም መግለጫ አውጥቷል። ከሁቲዎች ጋር አብሮ የሚሰራው አልማሲራ ቴሌቪዥን ጥቃቱ መድረሱንና አካባቢው ላይ ከባድ ፍንዳታ እንደነበረም ዘግቧል። የተወሰደውን እርምጃ የእስራኤል ጦር ቃል አቀባይ ያረጋገጡ ሲሆን በርካታ የጦር አውሮፕላኖችና የአየር ላይ ጋዞች እንደተሳተፉበትም አሳውቋል። የሁቲ ጦር ማዘዣ ዋና መስሪያ ቤት ኢላማ መሆኑንም ተወስቷል። የሁቲዎች የደህንነትና የመረጃ ቁሶች መመታታቸውን ጭምር ነው IDF ይፋ ያደረገው። የእስራኤሉ መከላከያ ሚኒስቴር እስራኤል ካትዝ በርካታ የሁቲ ኃይሎችን ህይወት ቀጥፈናል ሲሉ በኤክስ ገጻቸው ላይ ሲጽፉ ከሁቲ ጋር ግንኙነት ያላቸው ሚዲያዎች ደግሞ 2 ሰዎች ህይወታቸውን አጥተዋል፣ 48ቱ ጉዳት ደርሶባቸዋል በሚል ዘግበዋል። ጥቃቱ የደረሰው የሁቲ መሪ አብዱል ማሊክ አልሁቲ በቴሌቪዥን ጋዜጣዊ መግለጫ እየሰጡ በነበረበት ሰዓት ነው። ዘገባው የአልጀዚራና ዘ ታይምስ ኦፍ እስራኤል ነው። የፈረንሳይ የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ ለምርጫ ቅስቀሳ በሚሊዮኖች የሚቆጠር ህገወጥ ገንዘብ ከሊቢያው መሪ ኮሎኔል ሙሐመድ ጋዳፊ በመቀበል ጥፋተኛ ተብለው የ5 ዓመት እስር ፍርድ ተፈረደባቸው። ሳርኮዚ ክሱን ፖለቲካዊ ነው ብሎ ቢከራከሩም እንደ አውሮፓውያን አቆጣጠር በ2007 ከጋዳፊ የተቀበሉትን ገንዘብ ለምርጫ ቅስቀሳ በመጠቀም ተከሰዋል። በምትኩ ሳርኮዚ ጋዳፊን በምዕራብ አፍሪካ ሀገራት ዘንድ ያላቸውን ስም ለመገንባት ቃል መግባታቸውን አቃቢ ህግ ጠቅሷል። የ70 ዓመቱ አዛውንት ሳርኮዚ ፈረንሳይን እንደ አውሮፓውያን አቆጣጠር ከ2007 እስከ 2012 ድረስ በፕሬዝዳንትነት ማስተዳደራቸው ይታወሳል። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር ቢኒያም ከድር ነበርኩኝ። መልካም ውሎ ይሁንላችሁ።